ከዚህ በፊት ስለ ስብዕና ብሎኮች አይተናል። አሁን ደግሞ እንዴት አካባቢያችን ህይወታችን ላይ በአሉታዊም በአዎንታዊም ወይ በበጎም በመጥፎም መልኩ እንዴት ተጽዕኖ እንደሚያሳድርብን ለማየት እንሞክራለን። ከዛ በፊት አንድ ታሪክ እናውራ። እንግዲህ በአስተዳደግ በማህበራዊ ተጽዕኖ ምክንያት ጭንቀት፣ በራስ መተማመን ስሜት ማጣት ያለበት አንድ ወጣትን እናያለን። እንግዲህ ስሙ ዳንኤል ይባላል። ውድቀትን በጣም በሚፈራበት አካባቢ ነው ያደገው። ፐርፌክሽኒዝም የሚባለው ወይ ደግሞ ሁሌ ትክክል መሆን አለበት የሚል ማህበረሰብ። እነዚህ ውስን እምነቶች ወይ ደግሞ በምድር ላይ መውደቅ መነሳት እንዳለ ሁልጊዜ ማሸነፍ እንዳለበት የሚያምን ማህበረሰብ ስላሳደገው ያንን አእምሮ ላይ ገብቶ ያንን ነው ይዞ ያለው። እንግዲህ እሱም የትምህርት ቤቱን ልምድ ወይ ደግሞ ትምህርት ቤት የተማረው በቂ አይደለህም ወይ ደግሞ ልክ አይደለህም 8 ከ10 5 ከ10 እያገኘ ነው ያደገው። ስለዚህ በቂነት ስሜት አይሰማውም። ሌላ በሚዲያ ከእውነታ የራቁ የስኬት ታሪኮችን በተከታታይ በማየት ነው ያደገው። እንግዲህ ይሄ ልጅ በራስ መተማመኑ እጅግ የወረደ ነው ማለት ነው። ብዙ ተጽዕኖዎቹ አካባቢው ላይ ያሉ ተጽዕኖዎች እንዳለ ስለራሱ እሱ ትክክል ፐርፌክት እንዳልሆነ ወይ ደግሞ ያነሰ እንደሆነ ተደርጎ በራሱ እንዳይተማመን ተደርጎ ነው የተቀረጸው ማለት ነው። አንድ ቀን ዳንኤል እስቲ ሜዲቴሽን ወይ ደግሞ ይሄን ፕሮግራሙን ለመቀየር ወሰነ። ለምሳሌ አልፋው ሜዲቴሽን ለማድረግ ወሰነ። በእለት ተእለት ልምምድ ውስጥ ወይ ደግሞ ባለው የራሱ ሩቲን የሚያደርጋቸው ልምምድ ውስጥ የሀሳብ ንድፎቹን አስተካከለ። እንግዲህ ውስጡን አሉታዊነትን በልብ ሙሉነት ተካው ማለት ነው። እንግዲህ ሜዲቴሽን በመጠቀም ውስጥ ያለውን የተቀረጸውን አንተ ልክ አይደለም፣ አንተ ሰነፍ ነህ፣ አንተ ቆንጆ አይደለም፣ አንተ ጎበዝ አይደለም የሚል ለራሱ የሰጠውን ስብዕና ያንን አስተካከለ ማለት ነው። እና ያ ሳብኮንሽስ ማይንዱን ወይ ዋና ህይወታችን የሚቆጣጠረው ዋናውም የአእምሮ ክፍል እንደገና አስተካከለ። ሜዲቴት በማድረግ ነገሮችን ውስጥ ኦዲት በማድረግ ትክክል ያልሆነውን ትክክል የሆነውን እኔ እዚህ ጋር ራሴ ያለኝ አመለካከት መጥፎ ነው የሚለውን ያንን አስተካከለ በሜዲቴሽን ማለት ነው። ከወራት በኋላ የአመለካከት ለውጥ አመጣ። ለምን? ከቤተሰብ ከምን የምናገኘውን ነገር መለወጥ የምንችለው ነገር ነው። በስራ ላይ የመሪነት ሚናዎችን ወሰደ። እንግዲህ በራሱ ላይ ያለውን ኮንፊደንስ ከቤተሰቡ ያገኘው ከአካባቢ ከሚዲያ ያገኘው ነገር ስህተት መሆኑን አውቆ አስተካክሎ ስለራሱ ያለው አመለካከት ስለጨመረ ብቻ በስራ ላይ ከፍተኛ ለውጥ አመጣ። የኃላፊነት ቦታዎችን መውሰድ ጀመረ። አዎንታዊ ሰዎችን ከራሱ ጋር ወይም ስለሱ ጥሩ የሚያስቡ ሰዎች ጋር ግንኙነት ፈጠረ። እንግዲህ የራሱንም ንግድ ጀመረ። ዛሬ ትልቅ ድርጅት ከፍቶ እግዚአብሔርን እያመሰገነ ጥሩ ህይወት ይኖራል። የነበረው ስለራሱ የነበረው አመለካከት አስተካከለ። እንግዲህ ያ በህይወቱ በኢኮኖሚካሊም በሁሉ ነገር ራሱን እንዲያሻሽል አገዘው ማለት ነው። እንግዲህ አካባቢያችን ስሜታችን ላይ አጠቃላይ የምንወስዳቸው እርምጃዎች በህይወታችንን በስኬት ለመሄድ ተጽዕኖ ይፈጥራል። እንግዲህ አዎንታዊና አሉታዊ ተጽዕኖዎችን ሊገድቡን ይችላሉ። እምቅ ችሎታችንን እንዳናወጣ ሊገድቡን ይችላሉ። ለምሳሌ የቤተሰብ ትግሎች በትችት በፍርሃት ወይም ደግሞ በአሉታዊነት በተሞላ ቤተሰብ ውስጥ ያደገ ማደግ ስር የሰደደ በራስ የመተማመንና እምነትን ሊገድብ ይችላል። እንግዲህ በትችት አንተ እንዲህ ነህ አንተ እንዲህ ነህ ተብሎ ያደገ ልጅ ኮንፊደንስ ሊኖረው አይችልም። በቂ አይደለሁም የሚል በራሱ አእምሮ ላይ የተቀረጸ ነገር አለ። ሌላ
በትምህርት ቤት ውድድር ላይ የሚሰጡ ጭንቀቶች እና ፍራቻዎች ወይ ደግሞ አንተ ልክ አይደለም በሚባልበት ጊዜ ስለ ራሱ ሁሌ ኤክስ ወይም ከክፍል እንዲህም በመውጣቱ የበታችነት ስሜት እንዲሰማው ሊያደርገው ይችላል። እነዚህ አሉታዊ ተጽዕኖዎች ናቸው። ሌላ መርዛማ የሆኑ አውታረ መረቦች ወይ ደግሞ አካባቢዎች እንትና ጎበዝ ነው፣ አንተ ግን ሰነፍ ነህ፣ እንትና እንዲህ ነው የሚል ወይ ደግሞ በሰውነቱ ላይ አንተ ወፍራም ፔስቲንግ ወይ ደግሞ ማንጓጠጥ ወይ ደግሞ ሰውን የበታችነት ስሜት እንዲሰማው የሚያደርጉ ጎረቤቶች ወይ ጓደኞች፣ የሰፈር ልጆች፣ የትምህርት ቤት ልጆች እነሱ በራስ መተማመኑ ላይ ከፍተኛ ውድቀትን እንዳይኖረው ያደርጋል። ሌላ በሚዲያ የሚተላለፉ የውበት ስኬት ነገሮች እኔ እዚህ ቦታ ልደርስ አልችልም የሚል ስሜት እንዲኖረው ያደርጉታል ማለት ነው ይህን ልጅ። እና ይህ ልጅ እንዴት ኮንፊደንስ ሊኖረው ይችላል? እንዴት በራስ ተማምኖ ትልቅ ነገር ሊፈጠር ይችላል? ስለዚህ እነዚህም አዎንታዊ የሆኑ አሉታዊ የሆኑ ተጽዕኖዎችን ካየን፣ አዎንታዊ ተጽዕኖዎችን ደግሞ ስናይ ደጋፊ ቤተሰብና ጓደኛ፣ ከሚወዳቸው ሰዎች ማበረታቻ፣ ጽናት፣ በራስ መተማመን እንዲኖረው ያደርጉታል። ማለት ቤተሰብ፣ ጓደኛ ደጋፊ ከሆነ የሚወዳቸው ሰዎች ማበረታቻ የሚሰጡት ልጅ ጎበዝ ይሆናል ማለት ነው። እና የተሳካላቸው ሰዎች የሚያማክሩት ከትላልቅ ሰዎች የሚውል የተሳካ ህይወት ይኖረዋል ማለት ነው። በትምህርት ቤት ደግሞ ሂሳዊ አስተሳሰብ ጎበዝ መሆኑን፣ ፈጠራ ስሜቱን፣ በጎ በሱ በኩል ያለውን የትምህርት ችሎታ ወይ ደግሞ በአንድ በኩል ሰነፍ ቢሆን በአንድ በኩል ጎበዝ ሊሆን ይችላል። ላይክ ዶንት ጀጅ ፊሽ ቢኮዝ ዩ ዶንት ክላይምብ ዘ ትሪ ወይ ደግሞ አንድ ባህል ላይ ጎበዝ የሆነን አሳምጥተህ ዛፍ ላይ ወጣ ብትለው ሊወጣ አይችልም። ግን በሱም በዛ በኩል ጎበዝ መሆኑን የታወቀ ነው። እና ያ የሰው ልጅ የተለየ የራሱ የሆነ ጉብዝና ሌላ ጉብዝና ችሎታ ይኖረዋል። ሁሉም አንድ አይደለም የሚለውን አእምሯችን ላይ እንዲቀረጽ ተደርጎ ያደገ ልጅ በሚዲያ ደግሞ እንዲሁ ብዙ አንድ ስኬት ላይ ለመድረስ ብዙ ውድቀትን ማለፍ እንዳለብን እንዲሁም አነቃቂ ሰዎችን ትምህርት በማዳመጥ አእምሮን ማስተካከል ይችላል። እንግዲህ በህይወታችን ላይ የትኞቹ ናቸው ተጽዕኖ ያሳደሩት? እኛ ያለንን ፐርሰናሊቲ ወይ ደግሞ አሁን ያለንን የአእምሮ ሁኔታ እነዚህ የቀረጹትን ምን እንደሆኑ አጣርተን ኦዲት አድርገን አእምሯችንን እንዴት መቆጣጠር እንችላለን የሚለውን በሚቀጥለው ፓርት እናያለን። መልካም ቀን።